ምንም የተለየ ነገር የለም። ምንም የተለየ ህይወት አንኖርም። የምሬን ነው። የምናጣው ጤናችን ነው እያጣን ያለ ነው። ምንም እንደክማለን፣ እንለፋለን፣ እንወጣለን፣ እንወርዳለን፣ ጤናችን እናጣለን። ከዚህ ውጭ ሌላ አዲስ ነገር የለም። ገባችኋል? ስለዚህ ያው እንደዛ ነው። ለማንኛውም አንዳንድ ጊዜ የሰው ልጅ 1000 ዓመት ለማይኖር ኑሮ ሲል ማለት ነው። እኔ ምን እላለሁ መሰላችሁ? እንዴት ነው ግን ሰው እንደዚህ የሚለው? ሰው እንዴት ነው 1000 ዓመት ለማይኖር ኑሮ ምናምን ይላል እንዴ? ምን 1000 ዓመት ለማይኖር ኑሮ ተብሎ ታዲያ ዛሬ ላይ ምናምን እላለሁ። ነው እንደዛ አይደለም። አይ ነው የሰው ልጅ በህይወት ሲኖር ልጆቻችንም ቢሆን እኛ ያለፍንበትን ህይወት ማለፍ አለባቸው ብዬ አላምንም። እኔ ማለት የምንጥረው የምንግረው በተለይ የሰው ልጅ ከወለደ ብታምኑም ባታምኑ የሰው ልጅ ከወለደ የሚለፋው የሚጥረው የሚግረው ለማንም አይደለም። በቃ የሰው ልጅ ካገባ ከወለደ ቻው ለነገ ለልጆቼ ብሎ ነው ማሰብ የሚጀምረው። ለራሴ የሚባል ነገር የለም። ለልጁ ነው። እኔ ያለፍኩበትን ህይወት ልጄ ማለፍ የለበትም። ልጄ እኔ በዚህ ህይወት አልፌ ነገ የከሌ ልጅ እኮ ነው አባቱ እንዲህ ሳያደርግለት እንደዚህ ሰንገላት ምና እንዲባል አልፈልግም ብሎ ነው የሚያስበው የሰው ልጅ ከወለደ ወይም ካገባ። በቃ ትዳር ውስጥ ከገባ በኋላ የሚያስበው ይሄ ነው። ስለራሱ ማሰብ ያቆማል። በቃ የሰው ልጅ ከወለደ ልንገራችሁ፣ ልጄን ላስተምር፣ ልጄን ላሳድግ፣ ልጄን ትልቅ ደረጃ ላድርስ፣ ከዛም አልፎ ደግሞ ነገ እኔ የሆነ ነገር ብሆን እኔ ባልፍ ለልጄ ምን እተውለታለሁ የሚል ሐሳብ ነው የሚያስበው። ለዚህ ነው ስደት ካልተኖረ ልጅነት ወዳልተኖረ ወጣትነት እያልኩ ያለሁት። ለዚህ ነው ልጅነታችን አልኖር ነው፣ ወጣትነታችንም ይኸው እንደዚህ የባከንን በስደት ላይ ምንም የተለየ ነገር የለም። የሰው ልጅ አመስግን ምናምን ኦፍ ኮርስ አመሰግናለሁ። ያው ፈጣሪ ነው የፈጠረኝ፣ ምንም ጥያቄ የለውም። እያኖረኝ ነው፣ ምንም ስለሚያኖረኝ ደግሞ ፈጣሪን አመሰግነዋለሁ። ምንም ጥያቄ የለውም። የሰው ልጅ በዚህ ምድር ላይ ወሳኙ ነገር ጤናና ጤና ነው። ይህ የማይካድ እውነት ነው። የሰው ልጅ ጤና ከሌለው ሙሉ ለሙሉ እንቅስቃሴውን ያቆማል። ሙሉ ለሙሉ ነው የምላችሁ። አይመስልንም? በነገራችን ላይ ምን ጊዜም መጠንቀቅ ያለባችሁ፣ ምን ጊዜም ራሳችሁን መጠበቅ ያለባችሁ ስደት ላይ ሆናችሁ እንዳትታመሙ። የእውነቴን ነው። እንዳትታመሙ ስላችሁ ጤናችሁን ጠብቁ። የሆነ ነገር ስትሆን በእንዝላልነት አትለፉ። እኔ ምሬን ነው የምላችሁ። በእንዝላልነት አትለፉት። እንደ ቀላል እንዳታዩት። ቀላል ነገር ሲያማችሁ ስትተውት ማለት ነው እንደ ዋዛ እናንተ ልትተውት ትችላላችሁ። ለጊዜው ይተወኛል ምናምን እያላችሁ ስደት ላይ ሆናችሁ፣ ነገር ግን ያንን ነገር ቀስ እያለ ወደ ከፋ ነገር ነው እየተሸጋገረ የሚሄደው። እኔ በራሴ የደረሰውን በራሴ እየሆነ ያለውን ነው እየነገርኳችሁ ያለሁት። ያ እውነታውስ ነው። ጤናችሁን ጠብቁ። ከጤና በላይ ምንም ነገር የለም። እናታችሁም ወላጆቻችሁም ልታገለግሉ፣ ልጆቻችሁም ልታሳድጉ፣ የወላጆቻችሁ ሀቅ የወላጆቻችሁ ውለታ ልትመልሱ እናንተ በጤና ስትኖሩ ነው። በመጀመሪያ እናንተ በጤና ከሌላችሁ ነገ ለምታስቡት ነገር ሁሉ ለምታቀዱት ነገር ሁሉ ዜሮ ነው። ውጤት የሌለው ህይወት ነው የሚሆነው። ምክንያቱም ስደት ላይ ከታመምክ
ቻው። የምትሰራውን ነገር በሙሉ ሕክምና ላይ ነው የምታውለው። እንኳን አይደለም ሴቭ ልታደርግ እንኳን አይደለም የወላጅን የቤተሰብን ሀቅ ልትወጣ የቤተሰብን የእናት አባትን ውለታ ልትመልስ ይቅርና ለራስህ መሆን አትችልም። ገባችኋ? አዛን እያለ ነው። ለማንኛውም ውሃ ጠጡ ጋይስ። ውሃ መጠጣት ጥሩ ነው ለጤና። እኔ እውነቴን ነው የምላችሁ። ውሃ ጠጡ። ውሃ። በተለይ ስደት ላይ የምትኖሩ ሰዎች፣ በተለይ ስደት ላይ የምትኖሩ ሳውዲ አረቢያ፣ ዱባይ፣ ኩዌት፣ ኳታር፣ ጆርዳን፣ በቃ መላው አረብ ሀገራት ላይ የምትኖሩ ሰዎች ሙቀቱ በጣም ከፍተኛ ስለሆነ ውሃ መጠጣታችሁን አትርሱ። ኢቭን ሕክምና ስትሄዱ ማለት ነው ሐኪሞች በጣም ውሃ መጠጣት እንዳለባችሁ ይመክራሉ። የምሬ ነው የምላችሁ። በቀን ከ3 ሊትር በላይ ውሃ መጠጣት መቻል አለባችሁ። ከ3 ሊትር በላይ ውሃ መጠጣት መቻል አለባችሁ። ይሄ እንዳትረሱ ባይዘው። የምሬን ነው። ውሃ በጣም ወሳኝ ነው ለጤና። ቀላል ነገር ሊመስለን ይችላል፣ ግን በጣም ወሳኝ ነው። በጣም እምቢ አልጠጣም። አንተ ያው ምናልባት ልክ አይደለም ወንድሜ፣ ቼክ ተደረግ። የጤነኝነት አይደለም፣ የእውነቴን ነው። ሶፍት ስጠኝ እኔ እናቴው። እንኪ ተቀበይ። ምን ላርግ? ብሶታችሁ ቀሰቀስኩት አይደለ? ሶሪ። እንግዲህ ምን ይደረጋል? አንዳንድ ጊዜ ሳትወድ የሆነ ነገር ውስጥ የሚከት ቀን አለ። ዝም ብሎ በቃ ጎትኩቶ የሆነ ነገር ውስጥ ይከታል።
የሆነ ሐሳብ ውስጥ ሲጀመር ዛሬ እንደዛ ነው። ከእንቅልፌ እንደተነሳው በቃ ከቤት ወጣው ምናምን የሆነ ስራ ሄድኩኝ። ወደ ስራው ሲሄድ ስለ ስደት ነው እያሰብኩ ከሄድኩት ማለት ስደት አልኩኝ። ስንት ዓመት ኖሬያለሁ አልኩኝ። ስንት ዓመት ኖርኩኝ ስደት ላይ 10 ምናምን ዓመት ይሆናል። አዎ ምን ለውጥ አገኘው? ምንም። ምን አትርፌበታለሁ? ይኸው ጤናዬን አጥቼበታለሁ። ስለዚህ ምን ለምንድን ነው ስደት የምትኖረው? ምን አገር ቤት ተኖሮስ ምን ሰላም አለ የሚል አይምሮዬ ጋር ራሴ እጠይቃለሁ፣ ራሴ እመልሳለሁ፣ ራሴ እጠይቃለሁ፣ ራሴ እመልሳለሁ፣ ራሴ እጠይቃለሁ፣ ራሴ እመልሳለሁ። ከራስ ጋር ጸብ። የእውነቴን ነው የምላችሁ፣ ከራስ ጋር ጸብ። ያስጠላል። የስደት ህይወት በጣም ይደብራል። ብለን እንለፋለን፣ ጥራለን፣ እንግራለን። ሀገርም ሰላም ካልሆነ በሰላም ከቤተሰቦች ጋር ካልኖርክ ሰብሰብ ብለህ በሐዘንም በደስታም በምንም ካልተካፈልክ ማህበራዊ ኑሮ አብረህ ካልኖርክ አንተ ከደበረህ እኛ ምን እንበል? እኔ ባይዘው እንደዚህ አይነት ንግግሮች ናቸው በጣም ግራ የሚገቡኝ። ማለት አንተ ከደበረህ እኛ ምን እንበል ማለት እኔ ምን ላይ ነኝ? የኔን ህይወት ታውቂያለሽ አንቺ? ማለቴ በነገራችን ላይ አላቅም ያ ማለት እንደ እከሌ አርጋህ አኑረኝ ማለት ነው ለፈጣሪ ወይ በሌላ አባባል ሲተረጎም ለዚህ ሲተረጎም ለምሳሌ አንቺ የኔን ህይወት አታውቂም። የኔን ላይፍ እኔ የማሳልፈው ውጣ ውረድ እኔ አንቺን የሰው ልጅ እንዲያይህ በምትፈቅድለት ልክ ነው እኔ አንቺን ማሳይሽ። እኔ እንድታዩ በማሳይሽ ልክ ነው እኔን እያየሽ ያለሽው እንጂ የኔን ቀሪው ህይወት የኔ ውጣ ውረድ የኔ ልፋት የኔ ቀን ከሌሊት መድከም የኔ ብዙ ነገር መውጣት መውረድ የኔ መታመም የኔ ብዙ ነገር አለ። ገብቶሻል አይደለ? ስለዚህ ያን ነገር አታውቁም እናንተ። ስለማታውቁ አንተ እንደዚህ ካልክ እኔ ምናምን አይባልም። ኦኬ ብቻ በጠቅላላ ያው ፈጣሪ ጤናዬን ሰጠኝ ስለሰጠኝ አመሰግናለሁ ነው የሚባለው እንጂ ኦኬ። ስለ ስደት አስከፊነት ነው እያወራን ያለ ነው። ስለ ስደት አስከፊነትና ስለ ህይወት ተመስገን በል አትበሉ። ኦፍ ኮርስ ሁሌም ተመስገን ነው የምለው። ይሄ ማስመሰላችሁ ነው በጣም የሚገርም ባይዘው ወይ ብዙውን እንደዛ ተመስገን በል። ኦፍ ኮርስ ተመስገን እላለሁ። ሁሌም የምለው ነገር ነው ይሄ። ምን ጥያቄ አለው? ሁሌም ፈጣሪን አመሰግናለሁ። ከእንቅልፌ ስነሳም ተመስገን እላለሁ። በየቀኑ ተመስገን እላለሁ ስላኖርከኝ፣ አንድ ቀን ስለቀጠልክልኝ፣ ተጨማሪ ቀን ስለሰጠኝ ተመስገን በል። ተመስገን ምንድነው እንትናችሁ? እኔ ግራ ይገባኛል። ሳያመሰግን የሚኖር ሰው አለ እንዴ? ከእንቅልፌ በተነሳው ቁጥር